ኦኬ ሰላም እንዴት ናችሁ? ውድ ቻናሌ ተከታታዮች ዛሬ ደግሞ እየላችሁ የመጣሁት እነዚህን ንባብ እንግዲህ አሁን ፊደል አልናችሁ በጣም ብዙ ጊዜ ፊደል ብዙ ተማሪዎችም ዩቲዩብ ሰርተውላችኋል። እኔ ደግሞ በዚህኛው ቻናሌ እስኪ ንባብ እንለማመድ። ፊደል ያወቃችሁ ልጆች፣ ቃላት ያወቃችሁ ልጆች፣ አረፍተ ነገር አያይዞ ማንበብ ላቃታችሁ ልጆች ይሄ ምርጥ ነው ብዬ አስባለሁ። አብራችሁ ከኔ ጋር ትከታተላላችሁ። ኦንላይን መማር የምትፈልጉ ልጆች ደግሞ አሁን ክረምት እየመጣ ስለሆነ ከኔ ጋር መማር ትችላላችሁ። በተለይ 2 ሰዓት ምሽት አይ ቲንክ 4 ሰዓት 5 ሰዓት የሆነ ፍሪ ሰዓት አለኝ። እኔ ነኝ የማስተምራችሁ። አሁን መጀመሪያ ለምትመጡ ተማሪዎች እኔ ያስተምራችኋለሁ። ከዛ ውጭ ደግሞ መምህራኖች አሉኝ፣ መምህር መድብላችኋለሁ። ግን ቀድማችሁ እኔ ጋር ተመዝገቡ፣ እኔ ያስተምራችኋለሁ። በተለይ አሁን ለምሳሌ ፊደል ላይ ሆናችሁ ፊደልን ገና ማንበብ መጻፍ ያልቻላችሁ ልጆች፣ እንደዚህ አይነት ንባቦች ማንበብ ያልቻላችሁ ልጆች እኔ ጋር መጥታችሁ ማንበብ ትችላላችሁ። ነገር ግን በተለያየ ምክንያት ተስፋ የቆረጣችሁ ልጆች ትኖራላችሁ። ከፍላችሁ ለምሳሌ አጥጋቢ የሆነ ትምህርት ሳትማሩ የቀራችሁ ልጆች ትኖራላችሁ። እሱን ሁሉ እንትን ብዬ እኔ አስተምራችኋለሁ። መጨረሻ ላይ ስልኬን እዚህ ጋር አስቀምጥላችኋለሁ፣ ወይም ላስቀምጥላችሁና እንትን ትላላችሁ። ኦኬ ስልክ ቁጥሬ ይሄው እዚህ ጋር አለላችሁ። በዚህ ስልክ ቁጥር እየደወላችሁ በተለይ ንባብ ያልቻላችሁ ልጆች ከኔ ጋር ማንበብ ትችላላችሁ። አገጣጥማችሁ ማንበብ ትችላላችሁ። አሁን ላይ ማንበብ ግዴታ ነው። ብዙ አላችሁም፣ በውስጥ ስትመጡ ብዙ ነገር ነግራችኋለሁ። አሁን እናነብ። በደንብ ግን ተከታተሉኝ። የቤት ስራም እሰጣችኋለሁ እዚሁ ላይ። የመጀመሪያው እንትን እያሰመርኩ ላንብላችሁ። ይሄ ነው። ስለ ይላል። ይሄ ስለ ማንነትና ሰላምታ የላይኛው ነው እያነበብኩላችኋለሁ። ስለ ማንነትና ሰላምታ ይላል። የመጀመሪያው አንድ ቁጥር ስሜ መስከረም ይባላል። ስሜ መስከረም ይባላል። እናንተ ደግሞ ስሜ ሀያት ይባላል፣ ስሜ መዲና ይባላል ብላችሁ ጻፉ ወረቀታችሁ ላይ። ሁለተኛው ይሄ ንባብ ያላችሁ ልጆች ነው። ዛሬ እንዴት ዋላችሁ? ዛሬ እንዴት ዋላችሁ? ሶስተኛ ስለተገናኘን በጣም ደስ ብሎኛል። ስለተገናኘን በጣም ደስ ብሎኛል ማለት ትችላላችሁ። አራተኛ እባክህን ስምህን ንገረኝ። እባክህን ስምህን ንገረኝ። የሆነ ሰው ቮይስ ቢያደርግላችሁ እንትን ቢላችሁ ይሄን መጻፍ ትችላላችሁ። እባክህን ስምህን ንገረኝ። አምስተኛ እኔ የምኖረው አዲስ አበባ ነው። እኔ የምኖረው አዲስ አበባ ነው። እናንተ ደግሞ ቀይሩት። እኔ የምኖረው ዱባይ ነው ማለት ትችላላችሁ። እኔ የምኖረው ሳውዲ ነው ማለት ትችላላችሁ። እኔ የምኖረው ደስ ያላችሁ ቦታ ጋር መጻፍ ትችላላችሁ። አዲስ አበባ የሚለውን ይሄንኛውን በእናንተ ሀገር መቀየር። ሁለተኛው ረድፍ ስለ ትምህርትና ስራ መጠየቅ ስትፈልጉ ደግሞ ምን ትላላችሁ? ስለ ትምህርትና ስራ ሰውን መጠየቅ ስትፈልጉ የአማርኛ ቋንቋን እየተማርኩ ነው ማለት ትችላላችሁ። ምን እየተማራችሁ ነው የምትባሉ? የአማርኛን ቋንቋ እየተማርኩ ነው ማለት ትችላላችሁ። ሰባተኛ ትምህርት ለህይወት አስፈላጊ ነው። ትምህርት ለህይወት አስፈላጊ ነው። እስሪል ለህይወት በጣም አስፈላጊ ነው። ስምንተኛ ዛሬ ብዙ ስራ አለብኝ። ዛሬ በጣም ብዙ ስራ አለብኝ ወይም ዛሬ ብዙ ስራ አለብኝ ማለት ትችላላችሁ። ሰው ቢደውልላችሁ ምናምን መጻፍ ትችላላችሁ። ዘጠነኛ በስራዬ ውጤታማ መሆን እፈልጋለሁ። በስራዬ ውጤታማ መሆን እፈልጋለሁ። 10 ደብተርና እርሳስ መግዛት አለብኝ። ደብተርና እርሳስ መግዛት አለብኝ። ለምን? ለመማሪያችሁ ግዴታ ነው መማር። መጨረሻው ስለ ቤተሰብና ማህበራዊ ህይወት። ስለ ቤተሰብና ማህበራዊ ህይወት የምትጽፉትን ደግሞ እዚህ ጋር ላሳያችሁ። ከ11 ይጀምራል። ቤተሰቦቼን በጣም እወዳቸዋለሁ። ቤተሰቦቼን በጣም እወዳቸዋለሁ። 12 ዛሬ
ማታ ከጓደኞቼ ጋር እገናኛለሁ። ዛሬ ማታ ከጓደኞቼ ጋር እገናኛለሁ። 13 እናቴ ሁልጊዜ ትመክረኛለች። እናቴ ሁልጊዜ ትመክረኛለች። 14 ወንድሜ ጎበዝ ተማሪ ነው። ወንድሜ ጎበዝ ተማሪ ነው። 15 ጎረቤቶቻችን በጣም ደግ ናቸው። ጎረቤቶቻችን በጣም ደግ ናቸው። ስለ ምግብና ፍላጎት ይላል። ቀጣይ ቪዲዮ እሰራላችኋለሁ። ለምሳሌ ስለ ምግብና ፍላጎት የሚለው ቁርስ መብላት እፈልጋለሁ ይላል። ቀጣይ ያለውን ቪዲዮ እሰራላችኋለሁ። ይሄ ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር ለጓደኞቻችሁ እያደረጋችሁ ብዙ ሰው ጋር ይድረስና ይማሩ። መማር የምትፈልጉ ልጆች ደግሞ በተለያየ ምክንያት አይ ቲንክ ሌላ መምህር ጋር የምትማሩ ትችላላችሁ። ነገር ግን ካልገባችሁ እኔ ጋር መጣችሁ። አሁን ለምሳሌ ይሄ ማስተምረው ነው፣ ተማሪዎችን ያስተማርኳቸው ያስነበብኳቸው ነው። ይሄን ቀጥታ ቪዲዮ የሰራሁላችሁ። እናንተም መጣችሁ ከኔ ጋር መማር ትችላላችሁ። ከመጀመሪያ ከፊደል ጀምሮ ነው ማስተምረው። ማስተምረው ግን እንግሊዝኛ፣ አማርኛ፣ ሂሳብ ሶስቱን ነው ማስተምረው። በቀን አንዳንድ ሰዓት ከሰኞ እስከ ዓርብ አስተምራለሁ። ማታ ማታ ብትመጡ ደግሞ እኔ አስተምራችኋለሁ። ማታ ማታ በደንብ አስተምራለሁ ማለት ነው። እስከ 6 ሰዓት አለው። እኔ ጋር መጣችሁ በግሩፕም በግልም መማር ትችላላችሁ። እርግጠኛ ነኝ ጸባዬ ይመቻችኋል። እኔ ጋር የምትማሩ ልጆች በጣም ታመሰግኑኛላችሁ፣ ምክንያቱም ብዙ ነገር አድርጌላችኋለሁ። ይሄን ይመስላል የዛሬው ትምህርታችን። መልካም አዳር ይሁንላችሁ። መልካም ቆይታ ይሁንላችሁ።